መቼ ነው? የልጅነት ላቤ የለፋውበትን ያቺ ሰይጣን ጠራርጋ እስክትወስደው ድረስ ነው የምጠብቀው? እጄን አጣጥፌ ዝም እንድትል ነው የምትጠብቁት? እንደዛ አይደለም እማዬ። አባዬ በዚህ ሰዓት ሀብት ለመውረስ እንቅስቃሴ እያደረግሽ እንደሆነ ቢያውቅ ዝም ብሎ የሚቀመጥ ነው የሚመስልሽ? የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደበቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። እማዬ ለትንሽ ጊዜ እኮ ነው። ያ ትንሽ ጊዜ መቼ ነው? ንገረኝ እስቲ መቼ ነው? የዚህ ሰውዬ ክፋት በቃ መባል አለበት፣ ማብቃት አለበት። እንደዚህ አይደለም እማዬ። አባዬ እጁ በጣም ረጅም ነው። እንደዚህ ከመሬት ተነስተን በደመ ነፍስ ከሄደን መመለሻ እስክናጣ ድረስ ያሳድደናል። ማስተዋል አለብን። እሱን የምናጠቃበት መንገድ መፈለግ አለብን። አይ ያን ያህል አዲስ ነገር ባይሆንም የቤት ይዛቻ ግን አስፈርቶኛል። አባዬ እማዬ ምንም የምታውቀው ነገር እንደሌለ ብነግራትም ልታምነኝ አልቻለችም። ይህን ማየት ለሷ ከባድ ነው። እስከዛሬ ያለኝ ክፋት ስታይ ነው ቆየችው። በአንዴ ደግሞ ይህንን ስሜቷን መቀየር አትችልም። አዎ አባዬ፣ ቤቲ ሁኔታዋ ያስፈራል። ለማዬ የምትመለስ አይመስለኝም። አታስቢ የኔ ልጅ፣ ምንም አይፈጠርም። አባዬ እማዬን አደራ። የኔ ልጅ እኔ ቤትን እናገራታለሁ። ይህንን መቀበል ካቃታት እንከላከላታለን። እሺ እሺ። መቼም ስለዛች እርጉም መሰሪ ሴት አስተባብለ ልታወራኝ አይደለም የመጣኸው አይደለ? አስተባብዬ ልነግርሽ አይደለም የኔ ልጅ፣ እውነታውን ነው። አንተም እውነታውን አታውቅም የኔ ልጅ። አለም ምንም የምታውቀው ነገር የለም። ወንድሟን ለማስፈታት ብቻ ነው ገንዘብ ከፍላ ያስለቀቀችው። ጥሩ። ከዚህ በኋላ ግን እናንተ የተማከራችሁበትን ውሸት እየመጣችሁ አትንገሩኝ። በቃ ጭቅጭቁኝ እባክሽን የኔ ልጅ፣ እናውራ። ተማው እኮ ከዚህ በላይ አንተን ለመስማት ምንም ደቂቃ አላባከንም። ደህና ዋል። ሰላም ሰላም ቻናል ቤተሰቦቼ፣ አስተያየት ዛሬ ደግሞ ሌላ ቪዲዮ መጥተናል። ተወዳጅ የዩቲዩብ ድራማ ዛሬ ምን ተፈጠረው የምለው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። አው እኔ የቤቲ ባለቤት ነኝ፣ ምን ነው ደነገጥክ እያሉ ነበር። ቤቢ በጣም ደነገጠ። ምክንያቱም ቤቲ እንዳገባች በጭራሽ አላወቀም ነበር። አብሮ አደጌ ነው ጓደኛዬ አብሮ አደጌ ነው ስትል ትነግረዋለች። ግን አይመስለኝም እያለ ያዛኝ በቅናት በጣም ተናደደ እና በቃ መሄድ አለብኝ ደህና ሁኑ ብሎ ቤቢ ጥሏቸው ይሄዳል ማለት ነው። ነገር ግን ከዚህ ቆይ ማነው ከዚህ ነገር እኮ አብሮ አደጌ ነው ምን ይሆንክ ነው እያለችው ነበር። አልመሰለኝም። ታዲያ አንቺ መግባት ስንሰማ ለምን ደነገጠ ብሎ ጠየቃት። አይ አልደነገጥኩም እያሉ ነበር። ግን እኮ በጣም ደንግጧል እኮ ስለው አልደነገጥኩም እያሉ ነበር። ቢሆንም ምን ማድረግ እንዳለበት እያወራ ነበር። አባዬ ትሁትን ለማግኘት ወደ መገዛኝ ቤት ሄደ እና አለሜ ከቤት ልውጣ እያለች ነው። ትሁት በጣም ግራ ገባኝ፣ ጨነቀኝ፣ ምን ማድረግ አለብኝ ስል ይጠይቃታል። አባዬ አልገባኝም ምንድነው የተፈጠረ ብላ ስትጠይቀው አለሜ ከቤት ልውጣ ቤት ተከራይተን እንውጣ እያለች ነው። እሷ እኮ መውጣት እኮ ከባድ ነው አባዬ፣ አንተ ጋር ስትሆን ደህንነቷ ይጠበቃል፣ ነገር ግን ብቻ ስትሆን ከባድ ነው። ይህን ውሳኔ ሀሳቧን እንደምትቀይር እርግጠኛ ነኝ አባዬ፣ ይህ ነገር አያሳስብህ እያለች ነበር። ትሁት እንዳፍሽ ባረግ ደስ ላይ ነበር። እኔ እንዲሄዱ አልፈልግም፣ ከኔ ጋር እንዲቆዩ እፈልጋለሁ። ነገር ግን አለሜ ከበደኝ፣ በጣም አስጨነቀችኝ፣ ምን ማድረግ እንዳለብኝ ግራ ገባኝ እያለ ነበር። ምንም መፍራት እንደሌለበት እየነገረች ነበር። እንደ አጋጣሚ ቤቲ ቤቢን እየተከተለች ነበር እና እኔ ማመን አልቻልኩም። ቤቲ እንዳገባሽ ለምንድን አልተናገርሽው? አባትሽ ማቅል ሰው ያገባሽ ደግሞ ምንድነው የተፈጠረው? ቤቢ እባክህ ለማንም ለህይወት ቢሆን ምንም ነገር አትናገር እያለች ነበር። እሱ አንሳስበሽ እያለት ነበር እና በመጨረሻ አለሜ ሀሳቧን ቀየረች። በቃ ለተወሰነ ጊዜ እዚህ እንቆያለን፣ ቤቱ የምፈልገውን አቆመ። አይ መጀመሪያም እኮ አንቺ ነበር ፈልግ ያልሽኝ፣ ለዛ ነበር የፈለግኩልሽ ቤቱን እና እዚህ እንቆይ ካልሽም ደስ ይለኛል አባዬ፣ በእርግጠኛ ደስ ይለዋል ስትል ይነግራታል። እና በቃ አሁን ሀሳቧን ቀየረች ማለት ነው። እነሱ ከአባዬ ጋር መቆየት ትወስናለች። አባዬ በዚህ ዜና በጣም ደስተኛ ይሆናል ማለት ነው። ምክንያቱም
አለሜን ጥላው እንድትሄድ በጭራሽ አይፈልግም ማለት ነው። እና እንደዛ ስትል ነበር እና ናቲም በጣም ደስ አለው። ምክንያቱም ደህንነቷ ጠብቀ አባዬ ጋር ስለሆነ አባዬ እንዲጠብቅ ፍላጎት አለው ማለት ነው። እና አሻማይ አባዬ እና እዚህ መቆየት የምትፈልግ ከሆነ አብረን እንቆያለን፣ አሳብ አይግባሽ፣ እኔ ሁሉም ከጎንሽ ነኝ እያሉ ነበር። ቤቢ ህይወቴን ለማግኘት ይሄዳል እና ለምን ቆየ ስትል መንገዱ እኔን ጨፍኜ አንቺ ፈለጋ እያለ እየተንከራተትኩ ነበር እያለ ፍቅር እየገለጸለት ነበር። እና አይንን ጨፍናለን እንዴ ምን ሆነሽ ለተመሳሳይሽ ነው እንጂ እኮ አይንን ጨፍኜ ነበር እዚህ ደረስኩ እያ ነበር። የዛኝ አብሮ አደገሽ በሆን ታለንም እንደዚህ አንቺ መግባት ሲሰማ እንደዚህ ደነገጠ። ትሰምኛለሽ ቤቲ ከኔ ጀርባ አንድ ነገር የምታደርጊ ከሆነ ወየውልሽ እጎዳሻለሁ ብሎ እየዛተባትና እያስፈራራት ነበር። ከዛኝ የሌለ ነገር አታውራ እባክህን እያለችው ነበር። ይሄ ደግሞ ምን ማለት ነው የሌለ ነገር ትሰሙኛላችሁ እያለም አንድ ነገር ትሰምኛ ህይወትሽን ማመሰቃቀለው፣ ስለዚህ እኔን ማታለን በጭራሽ እንዳትሞክሪ እያለ ይዘትበታል። አለሜ ለአባዬ ሀሳቧን እንደቀየረችና ቤቱን ፍለጋ እንደተወቹ አገኛቸው ብሎ ስጠይቃት አይ አላገኘንም ትተናል፣ እዚህ መኖር ወስኛለሁ ለተወሰነ ጊዜ አለችው። አባዬ አለሜ የምርሽ ነው ብሎ ፊቱ በራ እና በጣም ደስ አለው። አዎ ለተወሰነ ጊዜ እዚህ ቆያለሁ እያለችው ነበር እና አባዬ በጣም ደስ አለው። ምክንያቱም ስፈልግ የነበረው ዜና እንደነበረ ነው። በጣም ደስ ይለኛል ሀሳብሽ ስለቀየርሽ ብሎ ፈገግ ብሎ እያያት ነበር። እሷም በጣም ደስ ይላል፣ በቃ ቡና ላፍላለህ እያለች ታወራው ነበር እና ካሁን በኋላ ቤተሰብ አለኝ እያለ አባዬ በጣም ደስ አለው። እና እናቴ ቤቴን ለማናገር ይወስናል። ቤቴ አቋሟን የምትቀይር ሰው አይደለችም። አለሜ ጥፋተኛ አድርጋ እያወቀሰች ነው። እናቴ በጭራሽ ጥፋተኛ አይደለችም። እናቴ ምንም የማታውቅ ነገር ውስጥ ነው የገባችው ቤቲ እባክሽ ብላትም ቤቲ ግን አሻፈረኝ በጭራሽ ሊሰማ ካልፈልግም ይልቁንስ ልፋ ብልክ ነው እያለችው ነበር። እና እባክህን እየለመንኩ ነው እያለችው ነበር። እና ምንም ነገር ቢፈጠር ምንም ነገር አልሽም፣ ነገር ግን አለሜን ምንም ብትሆን ትውትን ቤቴን ለማናገር ብትወስኑም አሁንም ቢሆን አለሜን ምንም ነገር ቢፈጠር አሳማ እንደማትቀይርና እሷን መጉዳት እንደማታቆም ጭምር ትነግረዋለች። ትውትም እባክሽ በአንድ ጎን ብቻ ሆነሽ አታስቢ፣ አንድ ነገር ብታረግ እንኳን አንቺ ራሽ ወንጀለኛ ነሽ እና ተጎጂ የምትሆኝ አንቺ ነሽ ስትላት ትውት ምንም ቢፈጠር እውነት ስላጎደለችብኝ ምንም ነገር አድርጋታለሁ። ስለዚህ ማንኛችሁም እኔ ልታስቆሙ ልታሸማቅቁኝ እንዳትሞክሩ፣ ስለዚህ የፈለግኩን አድርጋለሁ ብለ ትስትበታለች። ቤቴ እባክሽ ተረጋጊ ትተሽ አስቢ ስትላት ነበር። እና አለሜን የምታውቀው ነበር እንደስላት፣ ነገር ግን አለሜ ስለዚህ ጉዳይ ወንድሟ ምን አይነት ወንጀል እንስራ አይስራ ምንም የምታውቀው ነገር የለም። ነገር ግን ወንጀል መስራቱን ሰርቶ ከስራ ምጦ እንዲሄድ ረድታለች፣ ገንዘብ ከፍላት። ነገር ግን በጭራሽ ምን አይነት ወንጀል እንደሰራ እንኳን በቁጡ አታውቁም ማለት ነው። እና ስለዚህ እባክሽ ብትላትም ቤቴ በጭራሽ አሁንም ቢሆን ይህንን ዝባዝንኬ ከዛ እያለችው አንድ ላይ ወርጭ አታምጡብኝ አልሰማም እያለችው ነበር። አባዬና አለሜ ደስተኛ ሆኖ ካርታ እየተጫወቱ ነበር። እና አሸንፈች እንደማልችል ነግሬህ ነበር እያለችው ነበር። አሁ እና ካርታ ተጫዋች ነበር ጎበዝ ነሽ እያላት ነበር። በመጨረሻ እናቴ ትሁቴ ለማናገር ወሰነት። ትሁቴ ምንድን ነው እና አንቺ ነገር እንዴት ነው እንደዚህ የምንዘልቀው? እባክሽን ተረጅኝ እያላት ነበር። እኔ እኮ ምንም አላደረኩም፣ አላኮረፍኩም፣ አልተቀየምኩም። እኔ እኮ ሀሳብን ብቻ ነው ስገራህ የነበረው እያል ታዲያ ቢሆንም እባክሽ ይህንን ነገር በመሀላችን አናስገባ ይላታል። እና ትሁትም እንዳላኮረፈችና ሰላም እንዳወረዱ ሰላም እንድናወርድ እፈልጋለሁ ብሎ ይነግራታል። እና ይታረቃሉ ማለት ነው። በመጨረሻ ያው ተጣልተን አልተጣላን እኮ ስትለው ነገር ግን የወትሮ ስሜት ስላልተሰማኝ ለዛ ነው አለችት። ትሁት እባክሽን የሰዎች ነገር በኋላችን እንድንገባ አታድርጊ፣ እኔና አንቺ ብቻ ሰላም እናወርድ ይላታል። እሷም እሺ በቃትልና ተስማማና ያቅፋትና ሰላም ያወርዳሉ ማለት ነው። እና ውድ ተመልካቾች እንግዲህ በመጨረሻ ናታና ትሁት አንድ ላይ ሆኑ ተመልሶ ማለት ነው። ከመጀመሪያው ያው በስትጋራ ነበር ናቱ ለእናቱ ስትከራከር፣ ትሁት ደግሞ ለእውነቱ ነበር ስትናገር የነበረው። በዛ የተነሳ ተቀያይሞ ነበረ። ግን አሁን አንድ ላይ ሆነዋል ማለት ነው። አንድ ላይ ስለሆኑ ግን በጣም ደስ ብሎኛል። ቤትና ህይወትን አንድ ላይ እያናገር ነበር እና ናታን እኔ መሄድ አለብኝ ቤቴ ስትመጣ ልሄድ ስን እሺ በቃም ግን መጥፋት አይቻልም ብሎ ደውልልኝ እያለችው ነበር። እናም እሺ ይላታል። ቤቴ ተከትላ
እያወራችሁ ነበር። እሱን ነክርካት እንደ ለህይወቴ ወይ ለእህቴ ስትለው ታዲያ እንዴት ብዬ ነው የምነግረው? ይሄን የምነገር ነገር እኮ አይደለም ቤቲ። ስለዚህ እኔ ምንም ነገር አልነገርኩትም እያለችው ነበር። እሺ አመሰግናለሁ፣ ምንም ነገር ስላልነገርሽው ደስ ብሎኛል እያለችው ነበር። ግን ይሄን ነገር ወዴት እየሄደ ነው ቤቲ? እየገባኝ አይደለም ስትለው አይ እባክህን በቃ አንድ ጊዜ ምንም ነገር አትጠይቀኝ፣ ግን ለእህቴ ብቻ ምንም ነገር አትበለው እያለች ነበር። ትሁት ከናታን ጋር እያወራች ነበር እና አሁን ደስተኛ ሆኖ አንድ ላይ ሆኖ ትሁትም ወደ ራሷ ተመለሰች። እንግዲህ ባለ ነገር ሲጨቃጨቁ ነበር ናታንና ቤብና ህይወት ደግሞ አንድ ላይ እያሳለፉ ነበር። ቅድም እኮ እህቴን ተከትላ ወጣ ነበር። ከእህቴ ጋር ምንድን ነው አወራችሁ ብላ ስትጠይቀው ምንም ነገር አላወራንም፣ ኧረ ምንም እያላት ነበር። ቤቢ እባክህ አትዋሸኝ፣ ምን እንዳወራችሁ ንገረኝ ስትለው አይ ህይወቴ ምንም ነገር አላወራንም፣ ብቻ ምንም ነገር የለም፣ ግን የሆነ ነገር እየደበቃችሁኝ እንደሆነ እየተሰማኝ ነው እያለችው ነበር። አይ ምንም የደበቅንሽ ነገር የለም፣ ነገር ግን ስለ አንቺ እያሰበችሽ ነበር ስላንቺ እያሰበች ነበር እንጂ ምንም ነገር ያለችው ነገር የለም ይላታል። እና ምንም ነገር የለም ማለት ነው ስትለው አዎ ምንም ነገር የለም አሳብ አይገባሽ እያለችው ነበር። በመጨረሻ እሺ እንግዲህ ካልሽው ገዛኝ አለምን እንዴት ማጥፋት እንዳለባቸው እያሰበ ነበር። አለምን የምናጥፈው በአንድ ነገር ብቻ ነው። ስለዚህ ማንም ሰው እሷን የገድላት ወይም ሰው የገድላት ሳናስመስል መጨረሻ ይኖርብናል። እንደዛ ከሆነና ከዶክተሮቹ ጋር ማውራት አለብን እያለችው ነበር። አዎ ማድረግ ያለብን እሱ ነው። እንዴት አለምን ማጥፋት እንዳለባቸው እያሰቡ ነበር እና ምን ማድረግስ እንችላለን እያለችው ነበር እና ከባድ እንደሆነ እየነገረችው ነበር። ነገር ግን ምንም ቢፈጠር ናታን በመጨረሻ አባዬን የቤቲ ነገር እያስፈራውን እንደሆነ ነገረው። ቤቲ እጅግ በጣም ታስፈራለች። አባዬ እያደረገችው ያለ ነገር ከባድ እንደሆነ ጭምር እየነገረው ነበር። ሀሳቧን የምትቀይር አይመስለኝም፣ እናቴን የምትጎዳብኝ ይመስለኛል አባዬ ሲል ነበር። አይ አታስብም፣ ነገር አይፈጠርም ልጄ እያላት ነበር። ተስፋ አደርጋለሁ አባዬ ካለ በኋላ ቤቲን ለማናገር አባዬ ይወስናል ማለት ነው። እና ምን ማድረግ እንዳለብን መወሰን አለብን ብሎ ቤቲን አግኝቶ ባያወራቱም ቤቲ ግን ሀሳቧን የምትቀይር ሰው አይደለችም። አሁንም ቢሆን አለምን ጥፋተኛ ማድረጓን አላቆመችም ማለት ነው። ነገር ግን አለምን ምን ነገር ስለዚህ አሁንም ቢሆን አሁን እናንተ ያወራችሁን ድራማችሁን እኔ የሚሰማችሁ ከሆነ ተሳሳችኋል። ስለዚህ አንተ ምክንያታ ምንም ልሰማ ልጅ አይደለም፣ እኔ ማንም ሰምቼ አይደለም፣ እውነታን ነው ልነግርሽ የመጣሁት፣ እባክሽን ተረጅኝ ይላታል። እሷ ግን ምንም ነገር መረዳት እንደማትፈልገው ነገረችው ማለት ነው። እባክሽን ተረጅኝ ትላለች፣ ግን ምንም ነገር ልትሰማ ፈቃደኛ አልነበረችም። እና ቤቲ እጅግ በጣም ትናደድ እና ያችን እርኩስ ሴት በጭራሽ እንደማትተዋት እና እስከ መጨረሻ እንደምትፋለመው ትነግራት እና ጥላ ትሄዳለች ማለት ነው። አይጉድ ምን ማድረግ አለብኝ ብሎ አባዬ እያሰበ ነበር። ነገር ግን አሁንም ቢሆን አለሜን ለመጉዳት ወደኋላ እንደማትልና ምንም ቢፈጠር ምንም ነገር ማድረግ እንደምችል እየነገረችው ነበር። እና አባዬ ግራ ገባው። ምክንያቱም አለሜን ሀሳቧን የምትቀይር ሰው አይደለችም። አሁንም ቢሆን ከጥፋታ የማትታረም እንደሆነ እየነገረ ነበር። እና ማድረግ ያለብን ምን እንደሆነ እና አለሜ የሀብቷን ንብረቷን መቀበል እንደምትፈልግና መውሰድ እንደምትፈልግም ጭምር ትነግረዋለች። እና አሁን የሚፈልገው ነገር ልጄ ሀብትና ንብረትን የልጅነቴን ልፋቴን ድካሜን መቀበል አለብን። እሺ ማየ እንቀበላለን፣ ግን አሁን አይደለም ስንነግራት ታዲያ መቼ ነው ልጅ መቼ ነው? አሁን የምፈልገው የሀብትን ንብረቱን በሙሉ መካፈል ፈልጋለሁ። ስለዚህ ያቺ እርኩስ ገንዘብን እንደፈልግ ስትጫወችበት ማየት አልፈልግም። ስለዚህ መናገር አለብኝ ይላታል። ነገር ግን አይ እማዬ እባክሽን ተረጋጊ እያላት ነበር። እና እንዴት ነው የምረጋጋው? በጭራሽ ልረጋጋው አልችልም። ስለዚህ አሁን የሀብቴን ንብረቴን በሙሉ ማካፈል አለብኝ ብላ ትነግረዋለች። እና ናትን ግን እንድትረጋጋው እየነገራት ነበር። አለሜ ግን አሁንም ቢሆን የምትፈልገው ነገር እስክታገኘው ድረስ መቼም ሀሳቧን እንደማትቀይር እየነገረችው ነበር። እና በመጨረሻ እሷም ትስማማለች። አለሜ አሁን ላይም ቢሆን ምን ማድረግ እንዳለበት ግራ እየገባት ነበር። እና እሺ በቃ እናናግራለን፣ ግን አለሜ እባክሽ ለማረጋጋት ሞክሪ እያላት ነበር። አለሜ እሺ ግን ዛሬ ነገሳለን ሀብቱን ንብረቱን
ማስመለስ አለብኝ ስትል ትነግረዋለች። እና እሱም ይስማማሉ። አለሜ ግን አሁንም እያለችው ነበር። ነገር ግን ገዛኝ እሷን ለመግደልና እስከ መጨረሻ ለመገላገል እያሰበ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ።